ሰላም ቤተሰብ እንዴት ናችሁ? ሰላም ነኝ እኔ ቤተሰብ ትናንትና ማታ ላይ ሞን ቤት ከነበራችሁ ብዙ ልጆች አላቅም ሞን የሚባል የዴዚ ጓደኛ የነበረ ቤት እዛ ገብቼ እየጠየኩ ነበረ። ቢኮዝ ከዴዚ ጋር ስለሚተዋወቁ ያለውን ነገር እንዲያስረዳን እየጠየኩኝ ነበረ እና አንዲት ልጅ እዛ ገስት ላይ ሳውራ አይታኝ በውስጥ መታ እኔም እዛ አካባቢ ነኝ ስልክሽን ላኪልኝና ላውራሽ በቴሌግራም ስትለኝ ስልኬን ላኩላት በውስጥ እና ዛሬ መታ በቴሌግራም ይሄንን ቮይስ አደረገችልኝና ቤተሰብ እኔ አላቅም ምን ልላችሁ እንደምችል የእውነት ብዙ ሰዎች እንግዲህ ጥያቄ እየፈጠረባቸው ነው። ለማንኛውም ልጅቷ እንደነገረችኝ እዛው አካባቢ የምትኖር ልጅ ናትና እስኪ የላከችልኝ ቮይስ ላሰማችሁና ከዛ የራሴን እግራችኋለሁ ማለት ነው። እስኪ ምን አለችኝ? ሰላም እንዴት ነሽ? ትላንትና ሞን ቤት ስታወሪ ሰምቼሽ ነበረ እና እኔም እዛው አካባቢ ነው የምኖረው። ለማጣራትም እጄ ነበረ። እዛ አካባቢ ላይ ምንም የያዘ ምልክት የለም። ቤተክርስቲያንም እጄ ነበረ። ምንም ያገኘሁት ነገር የለም እና እባክሽን በእናትሽ ተባብራችሁ የዘችን ሴትዮ አቋን አውጡላት እና አታሳዝንም? ሞታለች ወይ አልሞተችም የሚለውን ማወቅ በጣም ትልቅ ነገር ነው እና አታሳዝንም? እች ሴትዮ እንደዚህ በሶሻል ሚዲያ እንትን ሆነች ድምቀቱና መቅረቷ እና እባካችሁ ቤተሰብ እንግዲህ መልእክቱ እየተላከልኝ መልእክት ይሄ ነው፣ እንደሰማችሁት ነው። በጣም ብዙ ሰው አሁን ላይ አለች እያለ ነው። እውነቱን ፈጣሪ ወቅ፣ እኛ እያጣራን ነው በምናጣራበት መንገድ እና ብዙ ሰዎች ሞቷን አምነው መቀበል አልቻሉም አሁን ላይ። በነገራችን ላይ የምታስታውሱ ከሆነ የመጀመሪያ ቀን የዴዚን እናት ሞት ያወጀችው አንድ ልጅ ናት። መታ በየገስቱ በየቲክቶኩ ላይ እየገባች ታዋቂ ሰዎች ቤት እየገባች የዴዚን እናት መሞቷን ስታበስረን ነበረ። ከዛ ደግሞ እየማለች በቃ በጣም በልጄ ልጅ አለኝ ልጄን እንሳኝ እያለች እየማለች ስታሳመነን ነበረ። ከዛ ሁሉም አምኖ ተቀብሎ ነበር። ግን ቢታይ ምንም ላይክ አንድ ሰው እንኳን እንትን የሚል ሰው የለም። ዴዚም ወደ ኢትዮጵያ እንዳልሄደች ነው የሰማሁት፣ አሜሪካ እንደሆነች ነው የሰማሁት። እና ቢታይ ምንም ፍንጭ የለም እቺ ሴትዮ ለመኖሯ ላይክ ለመሞቷ ምንም የሚታይ ነገር የለምና ሰው ማመን ከብዶታል። የእውነት ነው የምላችሁ እና እኔ ምንም ሊገባኝ አልቻለም እየተፈጠረ ያለው ነገር። እቺ ሴትዮ ምን የት ናት? እሺ ካልሞተች የት ታግታ ነው ወይስ ምንድነው? ማን ነው ይህንስ ያደረገው? ሙታስ ከሆነ እንዴት እቺ ልጅ አሁን እቺ ቮይስ ያደረገችን ልጅ አላቃትም። ትላንት ሞን ቤት ስንወያይ ነበረ። የምኖረው 4 ኪሎ አካባቢ ነው፣ እዛው አካባቢ ነው አለች። በጣም ብዙ ሰዎች ትቀበርበታለች ተቀብራበታለች ወደ ተባለው ቤተክርስቲያን ሂደው ኢንፎርሜሽን ሲጠይቁ ምንም አዲስ ነገር እንደሌለ ነው እየተነገራቸው ያለው። ምንም ቀብርም የተፈጸመ የለም። ላይክ እንደሷ ቲና የምትባል ሰው ምንም ነገር የለም። ሁሉም ይሄንን ነው እየተናገረ ያለው። ሌላም በውስጥ ቲክታክ ላይ እዛ ሳወራይተው የጻፉልኝ ሰዎች አሉ። ምንም ሊገባኝ አልቻለም ምን እየተካሄደ እንደሆነ። ቤተሰብ እቺ ሴትዮ ካልሞተች የት ነው ያለችው? ለምንስ እንደዚህ መባል ተፈለገ? እውነትስ ሙታስ ከሆነ እንዴት አንድ ሰው አስቀብረናታል ስትቀበር አይቻለሁ ኦር እንደዚህ በትክክል የተቀበረችውም እዚህ ቦታ ነው ብሎ አንድ እንዴት የሚናገር ሰው ይጠፋል? ከልጅቷ ቲክቶክ ላይ መታ ከልጅቷ ከመናገር ውጪ ሞር እንድናምን ያደረገው የዴዚ ጥቁር ፕሮፋይል ማድረግ ነው አይደለ? እሺ ዴዚስ ለምንድን ነው ላይክ እናቷ ሳትሞት እሷም እንደኛ እናትሽ ሞታለች ተብላ ተሸውዳ ነው ጥቁር ፕሮፋይል ያደረገችው? ወይስ የምታውቀው ነገር አለ ወይስ ምንድን ነው? ቤተሰብ ይሄ ነገር ነግ በኔ ነው፣ ሁላችንም ሊደርስብን ይችላል እንደዚህ አይነት ነገር። ገባችሁ? ምንም ስጋችንን ብትባቶ ምንም ሚዲያ ላይ ቢሆን የምናቃት ሀቋን ማውጣት አለብን ተባብረን። የዚችን ሴትዮ እውነት ሙታም ከሆነ ኢትዮጵያ የምትኖሩ ሰዎች ኤምባሲ ሂዳችሁ መጠየቅ የምትችሉ፣ አሜሪካ ኤምባሲ። እቺ ሴትዮ ዜግነቷ አሜሪካዊ ነው። መጠየቅ ተባብረን አለብን። እኔ ከኢትዮጵያ ውጪ ነው የምኖረው።
ግን በገንዘብም ሆነ በምንም ማድረግ ያለብኝ ነገር በሙሉ አደርጋለሁ። የዚች ሴትዮ ሀቅ እንዲወጣ ፈልጋለሁ። በጣም ነው የሚያሳዝነው ቤተሰብ። ከእንደገና ደግሞ ሊንዳ የምታውቋት ከሆነ የእሷ ጓደኛ የነበረችው ሀዘኗን ነበር ስትፖስት የነበረችው፣ እንደ ሞተች ነበር ስትፖስት የነበረው። ትላንትና ደግሞ እንዳለች አድርጋ በሙዚቃ አድርጋ እየፖስታለች። ከአንድም 2-3 ቪዲዮ ገብታችሁ ብታዩ በሙዚቃ አድርጋ እልል ምናምን የሚል ሙዚቃ ጽሁፍ ምናምን አድርጋበት ፖስታለች። ምንድን ነው እያሳዩን ያሉት? ምንድን ነው እየነገሩን ያሉት? በሰው ነፍስ ለምንድን ነው በዚህ ልክ ሰው የሚጫወተው? ሙታስ ከሆነ መሞቷ ለምንድን ነው በትክክል እንትን የማይለው? እኔ እቺ ሰው ዘመድ የላትም። እኔ ሊገባኝ አልቻለም ቤተሰብ። ወይንም ደግሞ ወታ ዴዚ በትክክል መሞቷን ትናገር የምታኮን አይደለ ቤተሰብ። ምን ላይክ በጣም የሚያወዛግብ ነገር ነው የእውነት። እኔ ምን ማለት እንዳለብኝ ራሱ ግራ እየገባኝ ነው። ሳትሞት ከሆነ ሙታለች ተብሎ እየተወራ ያለው ዴዚ እንዴት ዝም አለች? አሌክስ ደግሞ ኢንስታግራም ላይ ላይቭ ላይ ገብቶ ነበረ። እዛ ደግሞ ገብቶ 40 ቀን ይለፋትና 40 ቀን ካለፋት በኋላ በቲክቶክ ላይቭ እገባለሁ አለ። እኔ አላቅም ቤተሰብ። መሞቷን ለምንድን ነው በግልጽ የማይናገሩት? እነሱ ራሳቸው ናቸው መጡ። የሆነች ሴት በየቤቱ እየገባች ሞታለች ብላ አወራች፣ አምነን ተቀበልን። ከዛ በኋላ ግን ስናይ ምንም አስቀበርኩ የሚል የለም። ሰፈር ሂዶ ሲጠየቅ ምንም አዲስ ነገር የለም። ትኖርበታለች ወደ ተባለው አካባቢ ብዙ ሰዎች እየሄዱ እየጠየቁ ነው። ተቀብራበታለች የተባለው ቤተክርስቲያን ብዙ ሰዎች እየሄዱ እየጠየቁ ነው። ምንም ነገር የለም። እንደዚች አይነት ሴትዮ ቀብር እንዳላስፈጸሙ ነው እየተናገሩ ያሉት። እሺ ሴትዮ የት ናት? ቤተሰብ ጠይቁ። የእውነት ምንም ሚዲያ ላይ እንኳን ቢሆን የምታውቋት ጠይቁ። ነግ በኔ ነው። ነገ ምን እንደሚደርስብን አናቅም ሁላችንም። ገባችሁ? እንግዲህ እንደሰማነው ንብረት አላት። አሜሪካ ያሉትን ንብረቶቿን ሽጣ ምናምን ላይክ ደህና ገንዘብ እንዳላት ምናምን ነው እየሰማን ያለ ነው። እና ዘንድሮ ጊዜው ከፍቷል። ለገንዘብ ብለው አግተዋት ይሁን ለምንድን ነው ይሄ እውነት ሙታ ነው? እኔ አላቅም ቤተሰብ። ፕሊስ ሞር ደግሞ የእሷ ዘመድ ስጋ ዘመድ የሆናችሁ ህዝቡ በዚህ ልክ ሚዲያ ላይ እንደዚህ እየተጨነቀና እያወራ ዝምታ ጥሩ አይደለም። ወታችሁ የምታውቁትን እውነታ ተናገሩ። ህዝብ ከጎናችሁ ነው። የዚችን ሴትዮ ሀቅ አውጡ። ሙታም ከሆነ መሞቷን በስነስርዓት አሳውቁ። ካለችም ደግሞ በጣም ነው ደስ የሚለው። የኢትዮጵያ ህዝብ አዝኖላታል። ለሷ ያላዘነ የለም። ወይም መጥፎ ነገር ላይ ሁና ከሆነ ፈጣሪ ውሸት ያደርግላት። ፈጣሪ ይሄ ሞት የተባለውን ነገር ውሸት ያደርግላት እና በህይወት ትኑር። እና እኔ ዴዚ እውነት ሞቷን አምና ተቀብላ ነው ጥቁር ፕሮፋይል ያደረገችው። ሞር ደግሞ የእሷ ሁኔታ ነው እንድናምን ያደረገው። ሊንዳም ደግሞ እንዳልኳችሁ ከዛ በፊት መሞቷን ስትፖስት ነበር። ትናንት ደግሞ እንዳልሞተች ነው እየፖስተች ያለችው። ቤተሰብ ምን እየተካሄደ እንደሆነ አላቅም። ሁላችሁም ጠይቁ። የት ናት ቲና? የት ናት የዴዚ? የት ናት እናት? የት ናት ብላችሁ የሰው ነፍስ ነው ገባችሁ? ነግ በኔ ነው እና የምታሳዝን ምስኪን ሴት ናት። እኔ በስሟ ድራማ እየተሰራ ምን ይሁን ምንም የማውቀው ነገር የለም። እኔ ግን አሁን ላይ እየደረሰኝ እየወጡ ያሉት ኢንፎርሜሽኖች ምንም ነገር እንደሌለ ነው። ፈጣሪ እውነት ያድርግላት። ፈጣሪ እውነት አድርጎ በህይወት ትኑር። እናት ናት። ምንም ብትሆን ለልጇ ነው ያንን ሁሉ መስዋዕት ስትከፍል የነበረው፣ ሚዲያ ላይ ስትሰደብ ስትንቋሸሽ የነበረው። ስለዚህ ሁላችሁም በሃይማኖታችሁ ጸሎት አድርጉላት። ስለ ቲና የተለየ ኢንፎርሜሽን አለኝ አውቃለሁ የምትሉ ሰዎች ኮመንት ሴክሽን ላይ አስቀምጡልኝ። ስልኬን ሰጣችሁና በውስጥ ታወሩኛላችሁ። እኔ ከነሞን ጋር ምናምን ስለምንገናኝ ኢንፎርሜሽን እሰጣችኋለሁ ማለት ነው። በተረፈ ደግሞ የኢትዮጵያ ሕዝብ ጸልዩላት። ፈጣሪ ሙታም ከሆነ ኑራም ከሆነ አቋን እንዲያወጣላት ጸልዩላት። ዴዚም ምን አይነት ሁኔታ ላይ እንዳለች አናቅም። ፈጣሪ ይሁናት ብቻ። ሞታለችም የተባለችውን ሞታም ከሆነ በስነ ስርዓት ያሳውቁ። ኑራም ከሆነ ደግሞ አለች ይበሉን። እኛ ከመጠየቅ ወደ ኋላ አንልም። ነገም ዛሬም እንጠይቃለን። እግዚአብሔር ይርዳን ሁላችንንም። ብቻ ጸሎት አድርጉላት። ለጊዜው ልላችሁ የምችለው ይሄንን ነው። አመሰግናለሁ።